ሰላም ጤና ይስጥልን። የሳምንቱን አበይት ዜናዎች ይዘን ቀርበናል። በቅድሚያ አርዕስቶቹን። ኢትዮጵያና የቱርክ የ500 ዓመት ታሪክ ግንኙነት በአዲስ የትብብር አቅጣጫ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፌዴራልና ከክልል ከፍተኛ አመራሮች ጋር በተለያዩ የወለጋ አካባቢዎች ያደረጉትን ጉብኝት እንቃኛለን። አብራችሁን ቆዩ። በኢትዮጵያና በቱርክዬ መካከል ያለው ወዳጅነት ከ500 ዓመት በላይ የዘለቀ ጥልቅ የታሪክ ሰንሰለት ነው። ይህ ግንኙነት በ16ኛው ክፍለ ዘመን በወታደራዊ ትብብር ቢጀመርም በሂደት ወደ ጠንካራ ዲፕሎማሲያዊ መከባበር ተሸጋግሯል። በተለይ ኢትዮጵያ በአድዋ ጦርነት ጣሊያንን ድል ማድረጓ በኦቶማን መሪዎች ዘንድ ትልቅ አድናቆትን አትርፎላታል። ቱርክዬ ከሰሃራ በታች የመጀመሪያ ኤምባሲ የከፈተችው በኢትዮጵያ ሲሆን ወቅቱም እንደ አውሮፓውያኑ ዘመን አቆጣጠር በ1926 ነበር። ኢትዮጵያ በቱርክዬ ኤምባሲዋን የከፈተችው ደግሞ እንደ አውሮፓውያኑ ዘመን አቆጣጠር በ1933 ነበረ። ዛሬ ላይ ቱርክዬ በኢትዮጵያ ሰፊ መዋለ ንዋይ ካፈሰሱ ሀገራት መካከል ስትሆን ወዳጅነቱ ወደ ስትራቴጂና ቴክኖሎጂ አጋርነት ተሸጋግሯል። ባለፉት 10 ዓመታት በሁለቱ ሀገራት መካከል የከፍተኛ ባለስልጣናት የጉብኝት ልውውጦች ተደርገዋል። የቱርክዬ ፕሬዝዳንት ረጀብ ጠይብ ኤርዶዋን እንደ አውሮፓውያኑ ዘመን አቆጣጠር በ2015 በኢትዮጵያ ይፋዊ የስራ ጉብኝት ያደረጉ ሲሆን ጉብኝቱ የሀገራቱን የሁለትዮሽ ትስስር ማጠናከር ያለመ ነው። እንደ አውሮፓውያኑ ዘመን አቆጣጠር በ2017 የቀድሞ ፕሬዝዳንት ሙላቱ ተሾመ በቱርክዬ ጉብኝት በማድረግ ኢትዮጵያን በመወከል በቱርክዬ የአፍሪካ ቢዝነስ ፎረም ላይ ተሳትፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያኑ ዘመን አቆጣጠር በ2021 በቱርክዬ ይፋ የስራ ጉብኝት ያደረጉ ሲሆን በወቅቱ ሀገራቱ በተለያዩ ዘርፎች የትብብር ስምምነቶች መፈራረማቸው ይታወሳል። የኢትዮጵያና የቱርክዬ አጠቃላይ የንግድ ልውውጥ መጠን $700 ሚሊዮን ገደማ ሲሆን ቡና፣ ሰሊጥ፣ ጥጥ፣ ጨርቃጨርቅና አትክልቶች ኢትዮጵያ ወደ ቱርክዬ ከምትልካቸው ምርቶች በዋናነት ተጠቃሽ ናቸው። ኢትዮጵያም ከቱርክዬ ማሽነሪ፣ የኤሌክትሪክ እቃዎች፣ መድኃኒቶች፣ የምግብ ምርቶችና የማኑፋክቸሪንግ ምርቶችን በዋናነት የምታስገባ ሲሆን የቱርክዬ ባለሀብቶች በኢትዮጵያ በማኑፋክቸሪንግ፣ በጨርቃጨርቅ፣ በግንባታና በግብርና ማቀነባበሪያን ጨምሮ በተለያዩ መስኮች ተሰማርተው ይገኛሉ። የቱርክዬ ሪፐብሊክ ፕሬዝዳንት ረጀብ ጠይብ ኤርዶዋን በኢትዮጵያ ለሚያደርጉት ይፋዊ የስራ ጉብኝት አዲስ አበባ የገቡት በተያዘው ሳምንት ነው። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። በብሔራዊ ቤተ መንግስት ይፋዊ አቀባበል የተደረገላቸው ሲሆን በአድዋ ድል መታሰቢያ የአበባ ጉንጉን አኑረዋል። በ9ኛው የቱርክ የኢትዮጵያ የጋራ ኢኮኖሚ ኮሚሽን ስምምነት ሰነድ እንዲሁም በኢነርጂ ዘርፍ በትብብር ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቱርክዬ ፕሬዝዳንት ረጀብ ጠይብ ኤርዶዋን ጋር ባደረጉት ውጤታማ ውይይት በሁለቱ ሀገራት መካከል ያለውን ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር የሚያስችሉ ስምምነቶች መደረጉንም ነው ያመለከቱት። በሁለቱ ሀገራት መካከል ያለው የንግድ ልውውጥ ከ$1 ቢሊዮን ከፍ እንዲል እናም ከዛም በላይ እንዲያድግ በጋራ ለመስራት መስማማታቸውን ጠቁመው የቢዝነስ ዘርፎች እንዲሰፉም ስምምነት ላይ መደረሱን ያብራሩት። በተጨማሪም የቱርክዬ ኩባንያዎች በኢትዮጵያ ያላቸውን የኢንቨስትመንት ተሳትፎ እንዲያሳድጉ መጠየቁንም ጠቁመዋል። ከሀገር ውስጥ ገበያ በተጨማሪ ለአፍሪካ ሀገራት የውጭ ንግድ ማድረግ በሚችሉበት ዙሪያ መስማማታቸውንም ጠቅሰዋል። ቱርክዬ በአውሮፓና በአፍሪካ መካከል ያላትን የኢኮኖሚ ሚና በመጠቀም ለቀጠናዊ እድገት እንድትሰራ ስምምነት ላይ መደረሱንም ጨምረው አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የመልክዓ ምድር እስረኛ ሆና መቆየታን ገልጸው ይህንን ጉዳይ በሰላማዊ መንገድ ለመፍታት የቱርክዬ መንግስት ዲፕሎማሲ ሚና እንዲጫወት ጥሪ አቅርበዋል። በጸጥታው ዘርፍ ሁለቱ ሀገራት በጸረ ሽብር ትግል በጋራ ለመስራት ቃላቸውን ማደሳቸውንም አስታውቀዋል። በተያያዘም ኢትዮጵያ ለምታዘጋጀው ዓለም አቀፍ የአየር ንብረት ለውጥ ጉባኤ የልምድ ልውውጥ ለማድረግ ተስማምተናል ብለዋል። የቱርክዬ ፕሬዝዳንት ረጀብ ጠይብ ኤርዶዋን በበኩላቸው ቱርክዬና ኢትዮጵያ ክፍለ ዘመናትን ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው ገልጸዋል። ቱርክዬ ከኢትዮጵያ ጋር ላላት የረጅም ጊዜ ትብብር ትልቅ ዋጋ እንደምትሰጥና አጋርነቷን ማጠናከር እንደምትሻም ተናግረዋል። በኢኮኖሚ፣ ንግድ፣ መሰረተ ልማት፣ ባህል፣ ትምህርትና ሌሎች መስኮችም የሁለትዮሽ ትስስሩን ለማጎልበት ቁርጠኛ ናት ሲሉም አክለዋል። በሌላ በኩል የቱርክዬ ፕሬዝዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ አንስቶ በኢትዮጵያ ፖለቲካ፣ ማህበራዊና ኢኮኖሚ ትራንስፎርሜሽን ያከናወኑት ስራ አድንቀዋል። ዓለም ፊቱን ወደ አፍሪካ ቀንድ ባዞረበት በአሁኑ ወቅት የኢትዮጵያ ለረጅም ጊዜ ጸንቶ የቆየ ሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ የሆነ መምጣቱን አመልክተዋል። በአፍሪካ ቀንድ ያሉ ችግሮች ያለምንም ውጫዊ ጣልቃ ገብነት በቀጠናዊ ሀገራት ብቻ ሊፈታ እንደሚገባና ቀጠናዊ የጂኦፖለቲካ መፎካከሪያ መድረክ መሆን እንደሌለበት ተናግረዋል። የአፍሪካ ቀንድ የኢኮኖሚ እድሎች ያሉበት ቀጠናም እንደሆነም አስታውቀዋል። የዛሬው ጉብኝት መልካም ውጤቶችን ይዞ እንደሚመጣና ለቀጠናው ሰላምና መረጋጋት አስተዋጽኦ እንደሚያበረክት
ሙሉ እምነት አለኝ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለእሳቸውና ለልዑካቸው ላደረጉት ደማቅ አቀባበል ፕሬዚዳንቱ ምስጋናቸውን አቅርበዋል። ለጋራ ነጋችን በሚል በኢትዮጵያና ቱርክዬ መካከል የዲፕሎማሲ ትስስሮችን ለማጠናከር የተደረገ የራት ግብዣም በአዲስ አበባ ተካሂዷል። ሁለተኛው የሳምንቱ አበይት ዜናችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከፌዴራልና ከክልል ከፍተኛ አመራሮች ጋር በተለያዩ የወለጋ አካባቢዎች ያደረጉትን ጉብኝት ይቃኛል። ወለጋ የምሁራን ማህፀን መፍለቂያ፣ የወርቅ ማዕድናችን መገኛ፣ የቡና ሀብታችን ማሳንና ተፈጥሮ ሳሰስት ጸጋዋን የቸረቻት አካባቢ ናት። ይህ አካባቢ የሰላም እጦትና የግጭት ቀጠና መገለጫና ለዘመናት የጸጋውና የገጽታው መራራቅ የህዝቡ የቁጭት ምንጭ ሆኖ ቆይቷል። የአካባቢው ህዝብ አጠገቡ እያየ እየዳሰሰው በቁጭት የሚንገበገብለት የተፈጥሮ ሀብት ለምቶ ኑሮውን እንዲያሻሽል የዘመናት ምኞቱ ነበር። ዛሬ ላይ በወለጋ ምድር ህዝብ በአንድ በኩል ሰላሙን ይበልጥ ለማጽናት የክልሉ መንግስት ከልማት ኃይሎች ጋር በማያቋርጥ የልማት እንቅስቃሴዎች መሆናቸውን አስመስክረዋል። በተያዘው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፌዴራልና ከክልል ከፍተኛ አመራሮች ጋር በተለያዩ የወለጋ አካባቢዎች ጉብኝት አድርገዋል። ቄጦ የመሰረተ ልማት ፕሮጀክት ምርቃት፣ ቱሉ ካፒ የወርቅ ማዕድናት ልማት ፕሮጀክት ጉብኝት፣ የአርጆ የድንጋይ ከሰል ፋብሪካ፣ የጊቤ ዴዴሳ ገበሬዎች የህብረት ስራ ማህበር የዱቄት ፋብሪካ፣ የነቀምት ከተማ ኮሪደር ስራ፣ የሶርጋ ኢኮሎጂ ጉብኝት፣ የቡሳ ጎነፋ የኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ ማስጀመሪያና የመደጃ ለላ የገበሌ ስራ የገጠር ኮሪደር ልማት ስራ ጉብኝት ተጠቃሾች ናቸው። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሉት በኦሮሚያ ክልል በቄለም ወለጋ፣ ምስራቅ ወለጋና ምዕራብ ወለጋ የተሰሩ አመርቂ እድገትና ለውጥን የሚያሳዩ አበይት ልማት ስራዎችን ተመልክተናል። የወለጋ ዞኖች ወደ ደማቅ የኢኮኖሚ መስፋፊያ የእድሎችና ዘላቂ ልማት እየተቀየሩ መሆናቸውን አመልክተዋል። በአካባቢው አርሶ አደሮች በፍጹም ጽናት፣ ቅንጅትና ትብብር አካባቢያቸውን የቀየረ ስራ በመመልከታቸው ደስተኛ መሆናቸውን ገልጸዋል። የእርሻ ስራው የአካባቢ መሬትንና የውሃ ሀብትን በአግባቡ መጠቀም ከተቻለ ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ ነው ብለዋል። ባህላዊ የመስኖ ዘዴዎችን በመጠቀምና በቅርብ የኃይል ሀብትን በሚገባ ጥቅም ላይ በመዋል በማህበረሰብ ውጤታማና ተስፋ ሰጪ የግብርና ማዕከል መፍጠር መቻሉን ተመልክተናል ሲሉም አክለዋል። በተለይ የመንገድ መሰረተ ልማት የአርሶ አደሮችን ምርት በቀላሉ ወደ ገበያ ለማድረስ የፈጠረውን እድል መመልከት እጅግ የሚያበረታታ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ይህ እድገት የልማት ጥረቶች ከአካባቢው ማህበረሰብ ፍላጎትና አቅም ጋር በቅርቡ ሲናበብ ሊገኝ የሚችለውን ውጤት በግልጽ የሚያሳይ ነው ብለዋል። በገጠር ኮሪደር መርሃ ግብር የአርሶ አደሮችና የአርብቶ አደሮች ህይወት የመቀየር ስራ በመላው ሀገራችን በመስፋፋት ላይ ይገኛል። በምስራቅ ወለጋ ዞን እየተሰራ ያለው የመደጃ ለላ ቀበሌ የገጠር ኮሪደር ልማት ስራ ዘመናዊ የፀሐይ ኃይል መጠቀሚያ፣ የባዮጋዝ ስርዓት፣ የእንስሳት በረቶች፣ መጸዳጃ ክፍሎችና የምድረ ግቢ አረንጓዴ ስፍራዎች ስራን ያካተተ ለማህበረሰቡ ዘላቂና የከበረ አኗኗርን የፈጠረ ስራ ነው። ሀይቅ ላይ የሚገኘው የሶርጋ ኢኮሎጂ በአሁኑ ወቅት በ14 ሄክታር መሬት ላይ እየተገነባ ይገኛል። የፕሮጀክቱ ስራ በፍጥነት እየተከናወነ ሲሆን በቅርቡ ይጠናቀቃል ተብሎም ይጠበቃል። ከነቀምት ከተማ በ6 ኪሎ ሜትሮች ርቀት ላይ ብቻ የሚገኘው የሶርጋ ኢኮሎጂ አካባቢውን ከመጥቀም ባሻገር በኮንስትራክሽንና በተለያዩ አገልግሎቶች የስራ ዕድል እንዲፈጥር ተደርጎ የተቀረጸ ነው። ፕሮጀክቱ የአካባቢውን ማህበረሰብ በመጥቀም በክልሉ ዘላቂ ቱሪዝምን የሚያበረታታ ይሆናል ነው ያሉት። ያስጀመርነው የቡሳ ጎነፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ የበቆሎና የአኩሪ አተር ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤቶች ምርቶችን ለማምረት የታቀደ ነው። ነቀምቴ ወደ መጪው ጊዜ እየተራመደች ነው። እየተሰራ ያለው የኮሪደር ልማት ስራ ሰፊ የእግረኛና የብስክሌት መንገድ፣ የምድር ውስጥ የኤሌክትሪክ መስመር፣ ቴሌኮምና የውሃ አቅርቦት ስርዓት ብሎም ዘመናዊ የትራፊክ ፍሰት አስተዳደርን ያካተተ ነው ሲሉ ተናግረዋል። የአርጆ ዴዴሳን የመስኖ ልማት ፕሮጀክትን የጎበኘው ሲሆን የደረሰበት ደረጃ አስደናቂ መሆኑን ተመልክቻለሁ ብለዋል። የአርጆ ከሰል ድንጋይ ፋብሪካ ከውጭ ሲገባ የነበረውን የከሰል ድንጋይ ፍላጎት በሀገር ውስጥ በማሟላት በኢትዮጵያ የዘርፉን ኢንዱስትሪ ልማት አብይ ሚናን ይጫወታል። ቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችን እንዴት ለሀገርና ለሕዝብ ጥቅም በኃላፊነት ልንጠቀምበት እንደምንችል የሚያሳይ አይነተኛ ምሳሌ ነው ሲሉም አክለዋል። አባቶቻችን እንዳስተማሩን ችግሮችንና አለመግባባቶችን በባህላችን መሰረት በውይይትና በንግግር መፍታት አለብን። ሕዝባችንንም ማንቃትና ወደ ልማት ማስገባት ያለብን ጊዜ አሁን ነው ሲሉም ተናግረዋል። የሳምንቱ አበይት ዜናችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።